ኦሪት ዘጽአት ምዕራፍ 29 እኔንም በክህነት እንዲያገለግሉኝ ትቀድሳቸው ዘንድ የምታደርግባቸው ነገር ይህ ነው። ነውር የሌለባቸውን አንድ ወይፈንና ሁለት አውራ በጎች ትወስዳለህ። ቂጣ እንጀራ፣ በዘይትም የተለወሰ የቂጣ እንጐቻ፣ በዘይትም የተቀባ ስስ ቂጣ ከመልካምም ስንዴ ታደርጋለህ። በአንድ ሌማትም ታደርጋቸዋለህ። ከወይፈኑና ከሁለቱ አውራ በጎች ጋር በሌማቱ ታቀርባቸዋለህ። አሮንንና ልጆቹንም ወደ መገናኛው ድንኳን ታቀርባቸዋለህ፣ በውኃም ታጥባቸዋለህ። ልብሶችን ወስደህ ለአሮን ሸሚዝና የኤፉድ ቀሚስ፣ ኤፉድም የደረት ኪስም ታለብሰዋለህ። በብልሃትም በተጠለፈ ቋድ ታስታጥቀዋለህ። መጠምጠሚያውንም በራሱ ላይ ታደርጋለህ። የተቀደሰውንም አክሊል በመጠምጠሚያው ላይ ታኖራለህ። የቅብዓትንም ዘይት ወስደህ በራሱ ላይ ታፈስሰዋለህ፣ ትቀባውማለህ። ልጆቹንም ታቀርባቸዋለህ፣ ሸሚዞቹንም ታለብሳቸዋለህ። አሮንንና ልጆቹንም በመታጠቂያ ታስታጥቃቸዋለህ፣ ቆብንም ታለብሳቸዋለህ። ለዘላለምም ሥርዓትም ክህነት ይሆንላቸዋል። እንዲሁም አሮንንና ልጆቹን ታክናቸዋለህ። ወይፈኑንም ወደ መገናኛው ድንኳን በር ፊት ታቀርበዋለህ። አሮንና ልጆቹም እጆቻቸውን በወይፈኑ ራስ ላይ ይጭናሉ። ወይፈኑንም በመገናኛው ድንኳን በር አጠገብ በእግዚአብሔር ፊት ታርደዋለህ። ከወይፈኑም ደም ወስደህ በመሠዊያው ቀንዶች ላይ በጣትህ ትረጨዋለህ። ደሙንም ሁሉ ከመሠዊያው በታች ታፈስሰዋለህ። የሆድ ዕቃውንም የሚሸፍነውን ስብ ሁሉ፣ በጉበቱም ላይ ያለውን መረብ፣ ሁለቱንም ኵላሊቶች፣ በላያቸውም ያለውን ስብ ወስደህ በመሠዊያው ላይ ታቃጥላለህ። የወይፈኑን ሥጋ ግን ቁርበቱንም ፈርሱንም ከሰፈር ውጭ በእሳት ታቃጥለዋለህ፣ የኃጢአት መሥዋዕት ነው። አንደኛውንም አውራ በግ ትወስዳለህ። አሮንና ልጆቹም በአውራው በግ ራስ ላይ እጆቻቸውን ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ወስደህ በመሠዊያው ላይ በዙሪያው ትረጨዋለህ። አውራውንም በግ በየብልቱ ትቈራርጠዋለህ። የሆድ ዕቃውንና እግሮቹንም ታጥባለህ፣ ከብልቱና ከራሱም ጋር ታኖረዋለህ። አውራውንም በግ በሞላው በመሠዊያው ላይ ታቃጥላለህ። ለእግዚአብሔር የሚቃጠል መሥዋዕት ነው፣ ጣፋጭ ሽቱ ነው፣ ለእግዚአብሔር የቀረበ የእሳት ቍርባን ነው። ሁለተኛውንም አውራ በግ ትወስደዋለህ። አሮንና ልጆቹም እጆቻቸውን በአውራው በግ ራስ ላይ ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ትወስዳለህ። የአሮንንም የቀኝ ጆሮ ጫፍ፣ የልጆቹንም የቀኝ ጆሮአቸውን ጫፍ፣ የቀኝ እጃቸውንና የቀኝ እግራቸውን አውራ ጣት ታስነካለህ። ደሙንም በመሠዊያው ላይ በዙሪያው ትረጨዋለህ። በመሠዊያውም ላይ ካለው ደም ከቅብዓት ዘይትም ወስደህ በአሮንና በልብሱ ላይ ከእርሱም ጋር ባሉት በልጆቹና በልብሶቹ ላይ ትረጨዋለህ። እርሱም ልብሶቹም ከእርሱም ጋር ልጆቹ ልብሶቻቸውም ይቀደሳሉ። ደግሞም የሚካኑበት አውራ በግ ነውና የበጉን ስብ፣ ላቱንም፣ የሆድ ዕቃውንም የሚሸፍነውን ስብ፣ በጉበቱም ላይ ያለውን መረብ፣ ሁለቱንም ኵላሊቶች፣ በላያቸውም ያለውን ስብ፣ የቀኙንም ወርች ትወስዳለህ። አንድ እንጀራ፣ አንድም የዘይት እንጀራ፣ አንድም ስስ ቂጣ በእግዚአብሔር ፊት በሌማት ካለው ቂጣ እንጀራ ትወስዳለህ። ሁሉንም በአሮን እጆችና በልጆቹ እጆች ታኖረዋለህ። ለሚወዘወዝ ቍርባን በእግዚአብሔር ፊት ትወዘውዘዋለህ፣ ከእጃቸውም ትቀበለዋለህ። በመሠዊያውም ላይ ከሚቃጠል መሥዋዕት ጋር በእግዚአብሔር ፊት ጣፋጭ ሽቱ እንዲሆን ታቃጥለዋለህ። እርሱ ለእግዚአብሔር የእሳት ቍርባን ነው። ለአሮንም ክህነት የተደረገውን የአውራውን በግ ፍርምባ ወስደህ ለሚወዘወዝ ቍርባን በእግዚአብሔር ፊት ትወዘውዘዋለህ። እርሱም የአንተ ወግ ይሆናል። ከሚካኑበትም አውራ በግ የተወሰደ ለአሮንና ለልጆቹ ወግ የሚሆን ለመሥዋዕት የተወዘወዘውን ፍርምባና የተነሣውን ወርች ትቀድሳለህ፣ ያውም የማንሣት ቍርባን ነውና። ከእስራኤል ልጆች ዘንድ ለዘላለም የአሮንና የልጆቹ ወግ ይሁን። የእስራኤል ልጆች የሚያቀርቡት የደኅንነት መሥዋዕታቸው የማንሣት ቍርባን ይሆናል፣ ለእግዚአብሔር የማንሣት ቍርባን ይሆናል። የተቀደሰውም የአሮን ልብስ ይቀቡበትና ይካኑበት ዘንድ ከእርሱ በኋላ ለልጆቹ ይሁን። ከልጆቹም በእርሱ ፋንታ ካህን የሚሆነው በመቅደስ ለማገልገል ወደ መገናኛው ድንኳን ሲገባ 7 ቀን ይልበሰው። የሚካንበትንም አውራ በግ ወስደህ ሥጋውን በተቀደሰ ስፍራ ትቀቅለዋለህ። አሮንና ልጆቹም የአውራውን በግ ሥጋ በሌማትም ያለውን እንጀራ በመገናኛው ድንኳን በር ይበሉታል። የተካኑና የተቀደሱ ይሆኑ ዘንድ ማስተስረያ የሆነውን ነገር ይብሉት፣ ሌላ ሰው ግን አይብላው፣ የተቀደሰ ነውና።
የተካኑበትም ሥጋ ወይም እንጀራ ተርፎ ቢያድር የቀረውንም በእሳት ታቃጥለዋለህ፣ የተቀደሰ ነውና አይበላም። እንዳዘዝሁህም ሁሉ በአሮንና በልጆቹ እንዲህ አድርግ። 7 ቀን ትክናቸዋለህ። ዕለት ዕለትም ስለ ማስተስረያ ለኃጢአት መሥዋዕት ወይፈኑን ታቀርባለህ። ማስተስረያም ባደረግህ ጊዜ መሠዊያውን ታነጻዋለህ፣ ቅዱስም ይሆን ዘንድ ትቀባዋለህ። 7 ቀን ለመሠዊያው ማስተስረያ ታደርጋለህ፣ ትቀድሰውማለህ። መሠዊያውም ቅድስተ ቅዱሳን ይሆናል። መሠዊያውንም የሚነካ ሁሉ ቅዱስ ይሆናል። በመሠዊያውም ላይ የምታቀርበው ይህ ነው: በቀን በቀን ዘወትር 2 የዓመት ጠቦቶች ታቀርባለህ። አንዱን ጠቦት በማለዳ ቍርባን አድርገህ ታቀርበዋለህ፣ ሁለተኛውንም ጠቦት በማታ ቍርባን አድርገህ ታቀርበዋለህ። ከአንዱ ጠቦትም ጋር የኢን መስፈሪያ 4ተኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ 10ኛ እጅ መልካም ዱቄት፣ ደግሞ ለመጠጥ ቍርባን የኢን መስፈሪያ 4ተኛ እጅ የወይን ጠጅ ታቀርባለህ። ሁለተኛውንም ጠቦት በማታ ታቀርበዋለህ። እንደ ማለዳውም የእህልና የመጠጥ ቍርባን ታደርግበታለህ። ለእግዚአብሔር ጣፋጭ ሽቱ እንዲሆን የእሳት ቍርባን ይሆናል። ለአንተ እናገር ዘንድ ከእናንተ ጋር በምገናኝበት በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ይህ ዘወትር ለልጅ ልጃችሁ የሚቃጠል መሥዋዕት ይሆናል። ከእስራኤልም ልጆች ጋር በዚያ እገኛለሁ፣ ድንኳኑም በክብሬ ይቀደሳል። የመገናኛውንም ድንኳን መሠዊያውንም እቀድሳለሁ። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹንም እቀድሳለሁ። በእስራኤልም ልጆች መካከል እኖራለሁ፣ አምላክም እሆናቸዋለሁ። በመካከላቸውም እኖር ዘንድ ከግብፅ ምድር ያወጣኋቸው አምላካቸው እግዚአብሔር እኔ እንደ ሆንሁ ያውቃሉ። እኔ አምላካቸው እግዚአብሔር ነኝ። ኦሪት ዘጽአት ምዕራፍ 30 የዕጣን መሠዊያን ሥራ ከግራር እንጨት አድርገው። ርዝመቱ 1 ክንድ ስፋቱም 1 ክንድ 4 ማዕዘን ይሁን፣ ከፍታውም 2 ክንድ ይሆናል። ቀንዶቹም ከእርሱ ጋር በአንድነት የተሠሩ ይሁኑ። ላይኛውንና የግድግዳውን ዙሪያ ቀንዶቹንም በጥሩ ወርቅ ትለብጣቸዋለህ። በዙሪያውም የወርቅ ክፈፍ ታደርግለታለህ። ከክፈፉም በታች 2 የወርቅ ቀለበቶች አድርግለት። በዚህና በዚያ በሁለቱ ጎን ታደርጋቸዋለህ። ለመሸከምም የመሎጊያዎችን ስፍራ ይሁኑ። መሎጊያዎቹንም ከግራር እንጨት አድርግ፣ በወርቅ ለብጣቸው። በምስክሩ ታቦት አጠገብ ካለው መጋረጃ በፊት ታኖረዋለህ። ይህንም አንተን በምገናኝበት ከምስክሩ በላይ ባለው በስርየት መክደኛ ፊት ታኖረዋለህ። አሮንም የጣፋጭ ሽቱ ዕጣን ይጠንበት፣ በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል። ሌላም ዕጣን የሚቃጠለውንም መሥዋዕት የእህሉንም ቍርባን አታቀርብበትም፣ የመጠጥም ቍርባን አታፈስስበትም። አሮንም በዓመት አንድ ጊዜ በቀንዶቹ ላይ ማስተስረያ ያደርጋል። በዓመት አንድ ጊዜ ለልጅ ልጃችሁ ማስተስረያ በሚሆን በኃጢአት መሥዋዕት ደም ማስተስረያ ያደርግበታል። ለእግዚአብሔር ቅድስተ ቅዱሳን ናት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተ የእስራኤልን ልጆች ቍጥር ተቀብለህ በቈጠርሃቸው ጊዜ መቅሠፍት እንዳይሆንባቸው በቈጠርሃቸው ጊዜ ከእነርሱ ሰው ሁሉ እንደ ቍጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አልፎ የሚቈጠር ሁሉ ግማሽ ሰቅል እንደ መቅደሱ ሰቅል ሚዛን ይሰጣል። የሰቅል ግማሽ ለእግዚአብሔር ያነሣል። ሰቅሉ 20 ኦቦሊ ነው። አልፎ የተቈጠረ ሁሉ ከ20 ዓመት ጀምሮ ከዚያም ከፍ ያለ የእግዚአብሔርን ስጦታ ይሰጣል። ለነፍሳችሁ ማስተስረያ የእግዚአብሔርን ስጦታ ስትሰጡ ባለጠጋውም ከሰቅል ግማሽ አይጨምር፣ ድሀውም አያጕድል። የማስተስረያውንም ገንዘብ ከእስራኤል ልጆች ወስደህ ለመገናኛው ድንኳን ማገልገያ ታደርገዋለህ። በእግዚአብሔርም ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የመታጠቢያ ሰንና መቀመጫውን ከናስ ሥራ። በመገናኛው ድንኳንና በመሠዊያው መካከል እርሱን አድርገህ ውኃን ትጨምርበታለህ። አሮንና ልጆቹም እጆቻቸውን እግሮቻቸውን ይታጠቡበታል። ወደ መገናኛው ድንኳን በገቡ ጊዜ ለእግዚአብሔር የእሳት መሥዋዕት ያቃጥሉ ዘንድ ወደ መሠዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል። እንዳይሞቱም እጆቻቸውንና እግሮቻቸውን ይታጠቡ። ይህም ለእርሱ ከእርሱም በኋላ ለዘሩ የዘላለም ሥርዓት ይሆንላቸዋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው።
አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽም ጣፋጭ ቀረፋ 205 ሰቅል፣ የጠጅ ሣርም እንዲሁ 250 ሰቅል፣ ብርጕድም 500 ሰቅል እንደ መቅደሱ ሰቅል ሚዛን፣ የወይራ ዘይትም አንድ የኢን መስፈሪያ ትወስዳለህ። በቀማሚም ብልሃት እንደ ተሠራ ቅመም የተቀደሰ የቅብዓት ዘይት ታደርገዋለህ። የተቀደሰ የቅብዓት ዘይት ይሆናል። የመገናኛውንም ድንኳን፣ የምስክሩንም ታቦት፣ ገበታውንም፣ ዕቃውንም ሁሉ፣ መቅረዙንም፣ ዕቃውንም፣ የዕጣን መሠዊያውንና ለሚቃጠል መሥዋዕት የሚሆነውን መሠዊያና ዕቃውንም ሁሉ፣ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቅባቸው፣ ቀድሳቸውም። አንተም ለእስራኤል ልጆች እንዲህ ብለህ ተናገር፣ ይህ ለልጅ ልጃችሁ የተቀደሰ የቅብዓት ዘይት ይሁንልኝ። በሰው ሥጋ ላይ አይፍሰስ፣ እንደ እርሱም የተሠራ ሌላ ቅብዓት አታድርጉ፣ ቅዱስ ነውና ለእናንተም ቅዱስ ይሁን። እንደ እርሱ ያለውን የሚያደርግ ሰው በሌላም ሰው ላይ የሚያፈስስ ሰው ከሕዝቡ ተለይቶ ይጥፋ። እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ የሚሸትትም ሙጫ፣ ጥሩም ዕጣን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚም ብልሃት እንደ ተሠራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ትወቅጣለህ፣ ታልመውማለህ። ከዚያም ወስደህ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሁንላችሁ። እንደ እርሱ የተሠራ ዕጣን ለእናንተ አታድርጉ፣ በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን። ሊያሸትተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ። ኦሪት ዘጽአት ምዕራፍ 31 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። እይ፣ ከይሁዳ ነገድ የሚሆን የሆር ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። የጥበብን ሥራ ያስተውል ዘንድ በወርቅና በብር በናስም ይሠራ ዘንድ ለፈርጥ የሚሆነውን የዕንቍ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ ሥራውንም ሁሉ ይሠራ ዘንድ እኔም እነሆ ከእርሱ ጋር ከዳን ነገድ የሚሆን የአሂሳሚክን ልጅ ኤልያብን ሰጠሁ። ያዘዝሁህን ሁሉ ያደርጉ ዘንድ በልባቸው ጥበበኞች ከሆኑት ሁሉ ጥበብን አደረግሁ። የመገናኛውን ድንኳን፣ የምስክሩንም ታቦት፣ ከእርሱም ላይ ያለውን የስርየት መክደኛውን፣ የድንኳኑንም ዕቃ ሁሉ፣ ገበታውንም፣ ዕቃውንም፣ ከዕቃው ሁሉ ጋር ያነጻውን መቅረዝ፣ የዕጣን መሠዊያን፣ ለሚቃጠል መሥዋዕት የሚሆነውንም መሠዊያ፣ ዕቃውንም ሁሉ፣ የመታጠቢያውንም ሰንም፣ መቀመጫውንም፣ በብልሃት የተሠራውንም ልብስ፣ በክህነት እኔን የሚያገለግሉበትን የካህኑን የአሮንን ልብስ ተክህኖና የልጆቹን ልብስ፣ የቅብዓቱንም ዘይት፣ ለመቅደሱ የሚሆን የጣፋጭ ሽቱንም ዕጣን እንዳዘዝሁ ሁሉ ያድርጉ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደ ሆንሁ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ። ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ። የሚያረክሰውም ሰው ሁሉ ፈጽሞ ይገደል። ሥራንም በእርሱ የሠራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ። 6 ቀን ሥራን ሥራ፣ ሰባተኛው ቀን ግን ለእግዚአብሔር የተቀደሰ የዕረፍት ሰንበት ነው። በሰንበት ቀን የሚሠራ ሁሉ ፈጽሞ ይገደል። የእስራኤልም ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ። እግዚአብሔር ሰማይንና ምድርን በ6 ቀን ስለ ፈጠረ በሰባተኛውም ቀን ከሥራው ስላረፈና ስለ ተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው። እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2ቱን የምስክር ጽላቶች ሰጠው። ኦሪት ዘጽአት ምዕራፍ 32 ሕዝቡም ሙሴ ከተራራው ሳይወርድ እንደ ዘገየ ባዩ ጊዜ ወደ አሮን ተሰብስበው
ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነሥተህ በፊታችን የሚሄዱ አማልክት ሥራልን አሉት። አሮንም ከሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሠራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጡህ አማልክትህ ናቸው አላቸው። አሮንም ባየው ጊዜ መሠዊያን በፊቱ ሠራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነሥተው የሚቃጠል መሥዋዕት ሠዉ፣ የደኅንነትም መሥዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሡ። እግዚአብሔርም ሙሴን ከግብጽ ምድር ያወጣኸው ሕዝብህ ኃጢአት ሠርተዋልና ሂድ፣ ውረድ። ካዘዝኋቸውም መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሠራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሠዉለትም። እስራኤል ሆይ እነዚህ ከግብጽ ምድር ያወጡህ አማልክትህ ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቍጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ፣ አለም አቤቱ ቍጣህ በታላቅ ኃይልና በጽኑ እጅ ከግብጽ ምድር ባወጣኸው በሕዝብህ ላይ ስለ ምን ተቃጠለ? ግብጻውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለ ምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኋትን ምድር ሁሉ ለዘራችሁ እሰጣለሁ፣ ለዘላለምም ይወርሱአታል ብለህ በራስህ የማልህላቸውን ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹም በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ። ጽሕፈቱም በጽላቶቹ ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበረ። ኢያሱም እልል ሲሉ የሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለ አለው። እርሱም ይህ የድል ነሺዎች ወይም የድል ተነሺዎች ድምፅ አይደለም፣ ነገር ግን የዘፈን ድምፅ እሰማለሁ አለው። እንዲህም ሆነ፣ ወደ ሰፈሩ ሲቀርብ ጥጃውንም ዘፈኑንም አየ። የሙሴም ቍጣ ተቃጠለ። ጽላቶቹንም ከእጁ ጥሎ ከተራራው በታች ሰበራቸው። የሠሩትንም ጥጃ ወስዶ በእሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውኃም ላይ በተነው፣ ለእስራኤልም ልጆች አጠጣው። ሙሴም አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገህ አለው። አሮንም እንዲህ አለ፣ ጌታዬ ሆይ ቍጣህ አይቃጠል። ይህ ሕዝብ ክፋትን እንዲወድድ አንተ ታውቃለህ። እነርሱም ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ሥራልን አሉኝ። እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኋቸው። ሰጡኝም፣ በእሳትም ላይ ጣልሁት፣ ይህም ጥጃ ወጣ። ሙሴም በጠላቶቻችሁ ፊት እንዲነወሩ አሮን ስድ ለቅቋቸዋልና ሕዝቡ ስድ እንደ ተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔርን ወገን የሆነ ወደ እኔ ይምጣ አለ። የሌዊ ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፍን በወገቡ ላይ ይታጠቅ። በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ። የእናንተም ሰው ሁሉ ወንድሙን ወዳጁንም ጎረቤቱንም ይግደል አላቸው። የሌዊም ልጆች ሙሴ እንዳለ አደረጉ። በዚያም ቀን ከሕዝቡ 3000 ሰዎች ሞቱ። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። በነጋውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሠርታችኋል፣ አሁንም ወደ እግዚአብሔር እወጣለሁ፣ ምናልባት ኃጢአታችሁን አስተሰርይላችኋለሁ አላቸው። ሙሴም ወደ እግዚአብሔር ተመልሶ ወዮ እነዚህ ሕዝብ ታላቅ ኃጢአት ሠርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍኸው መጽሐፍህ እባክህ ደምስሰኝ አለ። እግዚአብሔርም ሙሴን
የበደለኝን እርሱን ከመጽሐፌ እደመስሰዋለሁ። አሁንም ሂድ፣ ይህንም ሕዝብ ወደ ነገርሁህ ምራ። እነሆ መልአኬ በፊትህ ይሄዳል፣ ነገር ግን በምጐበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። አሮን የሠራውን ጥጃ ስለ ሠሩ እግዚአብሔር ሕዝቡን ቀሠፈ።